ቶማቴኔ ቶማ ቶማቴኔ ቶማ ቶማቴኔ ቶማ ቶማቴኔ ቶማ አይሾ ይቅርታ ስላልገባኝ ነው። ሳያልቅ ብንሰግድስ ሳይጨርስ ይቻላል? ጀምረህ ነው ያቆምኩት፣ ግን እጇን መልኳን መሳል አቅቶኛል። እሱ ስትገለጥልኝ ነው ምስላት። ሰው ሰራሽ ትምህርት እንደዚህ ተገልጦ እየመጣ ነው። ሰው ሰራሽ ትምህርት ሌላ ደረጃ። አንተ የኛን ነገር ተው፣ ችግር የለም እንዴ ስላሴን እንኳን አትፈራም። እኛ ወንጌል መስክረን ያልዳኑትን ማምጣት ብቻ አይደለም፣ በቤቱ ላይ በወንጌላውያን ላይ ራሱ ታድሶ ያስፈልገናል። እኛ አይደለም ወይ ሁሉንም አጠቃልዬ ልናገርና ቅሬታ ትውልድ በየቦታው እንደናንተ ቢኖርም ማለት ነው። ሰላም እንደናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ። ቶማቴኔ ቶማ ቶማቴኔ ቶማ ቶማቴኔ ቶማ ቶማቴኔ ቶማ አይሾ የለህት ሚዛደር ሳጊዶን የለህት ሚዛደር ሳጊዶን አይሾ ተዋህልደ በጎላ አንሴሳ ቶማቴኔ ቶማ ቶማቴኔ ቶማ ቶማቴኔ ቶማ ቶማቴኔ ቶማ አይሾ የለህት ሚዛደር ሳጊዶን የለህት ሚዛደር ሳጊዶን አይሾ ዋህልደ በአንሴሳ ቶማት። አንድ ጤነኛ የሚያስብ ሰው አስቡ እስቲ፣ እንደዚህ ተጨንቆ አፍና አፍንጫ ጆሮ ምናምን ሰርቶ ከዛ በኋላ ያዳኝ ነው አማላጅ ነው ብሎ ቁጭ ያደርጋል። ወድቆ እንኳን በራሱ መቆም የማይችል ስዕል፣ የሰው እርዳታ የሚፈልግ ስዕል ያድነኛል ብለህ በተስፋ ትቀመጣለህ። ኧረ አዳኝ ኢየሱስ ነው፣ ሕይወት ኢየሱስ ነው። አትንከራተት። በእጅ ለተሰራው ነገር አትስገድ። ሰው በሰራው ስራ ላይ ወድቆ መነሳት ማለት ጣዖትን ማምለክ ነው፣ ለጌታ አይደለም። ክብርና አምልኮ ለሱ ብቻ ነው። ምንም ማድረግ አይቻልም። ከባድ እኮ ነው። ይሄ ፎቶ ያድነኛል ወይ? አላለቀም እኮ ብዙ ነገሮቹ ገና አልጨረሰም። ሙሉ አይደለም። ከባድ እኮ ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም የመቤታችንን ስላድነው ጀምረሽ ነው አይተውሽው? ለምንድን ነው አይተውሽ? ጀመርኩኝና ከዛ አቃተችኝ። እሷ ላይ ለመድረስ በጣም ያስፈልገኛል። እሷን ለመሳል ትልቅ ቦታ በቤተ ክርስቲያን መድረስ አለብኝ እና ጀምረሽ ነው ያቆምኩት፣ ግን እጇን መልኳን መሳል አቅቶኛል። እሱ ስትገለጥልኝ ነው ምስላት። ከባድ እኮ ትምህርት እኮ እንደዚህ ነው። በቃ ገና በትናንሽ ልጆች ላይ ራሱ እንደዚህ ይሰራል። እጇን እግሯን ምን በኢየሱስ ስም። አረ ኢየሱስ ያድናል። ስዕል አድነው አዳኝ ሲልልን በነገራችን ላይ አዳኝ ኢየሱስ ነው። መጽሐፍ ቅዱስን እንዳያነቡ ቅዱሱ ቃል ምን እንደሚል ዞሮም እንዳያዩ አድርገህ ስዕልና ሰው ሰራሽ ትምህርት ስታስተምርና በዛ መንገድ እንዲሄዱ ስታደርግ እንደዚህ ነው ውጤቱ። እጇን እግሯን ስትገለጥልኝ ነው መጣቆጭ ስትል ምን በለበየ። አረ ኢየሱስ ያድናል። ከዚህ ጉድም ያወጣል። ኑ ወደ ኢየሱስ። በቃ የሚታይ ጨለማ እኮ ነው የሚዳሰስ ሕይወት ኢየሱስ ነው። እንዲሁ በባዶ ማልቀስ አይከብድም። ኢየሱስ ብቻውን ሕይወት ይሰጣል። እንግዲህ ምንም ማድረግ አይቻልም። ኑ ወደ ኢየሱስ። አዳኝ ሲልልም ቁርጣችሁን እወቁ። አዳኝ ኢየሱስ ነው። ምንም ማድረግ አይቻልም። ስሙኝንም ማርቆስ እስራኤላዊ መሆኑን ነው ማቀው። ማርቆስ ኢትዮጵያዊ ነው። መጽሐፍ ቅዱስ ሲናገር ምን ይላል? ለመናገር የዘገየ ለማዳመጥ የፈጠንኩን ይላል። ለካ ጥቅስ ጠቅሳለህ እምረህ ነው አይደለም ልታስት። እኔ እድለኛ ነኝ። እድለኛነቴ ምንድነው? ትልቁ ስጦታዬ ኦርቶዶክስ መሆኔ ነው። ኦርቶዶክስ ነኝ በማለት አትድንም። ኦርቶዶክስ ስለሆንክም አድንም። በተለይ ከወንጌል አማኞች ወጥቶ የሄዱ ሰዎች የሚያወሩትን ነገር በደንብ አድርጋችሁ ሰምታችኋል። በዚህ ደረጃ የአጋንንት የቁርጥ ቀን ልጅ ሆኖ መምጣት አይከብድም። እኔ እርግጠኛ ነኝ በምድር ላይ የቀረ አጋንንት ያለ አይመስልም። እላቸው ላይ እኮ ነው ቁጭ ያለው። የሚያወሩትን አያውቁም፣ ወዴት እንደሚሄዱ አያውቁም። በቃ ሰው ለማስደሰት ደፋ ቃል። ከኢየሱስ ተለይታችሁ ስትሄዱ እኮ ሰው ነው በቃ
ሰውን ለማስደሰት ብቻ ነው ላይታች ብትሉት እረፍት የለም። ከባድ እኮ ኢየሱስ ያድናል። ሰውየንም ወገኖቼ አንድ ነገር ልንገራችሁ። በተለያዩ በሆሊውድ ፊልሞች ላይ ሲሰራ የጌታ መስቀል ላይ አክተሩ ላይ አንደርዌር ወይም ደግሞ ራቁቱን የሚሸፍኑበት መሸፈኛ አርገውለታል። የኔ ኢየሱስ ግን እንደዛ አልነበረም። he was naked on the cross። ኢየሱስ በመስቀል ላይ ራቁቱን ነበረ። ራቁቱን ይሄ የሰማይ ጌታ በረከት ተስፋዬ ስለሚባል ከ2000 ዓመት በኋላ ስለሚመጣ አንድ ኃጢአተኛ ደካማ ሰው እኔን አይቶ የተንጠለጠለልኝን ኢየሱስ የሆነ ሚዲያ ላይ ወጥቼ እዝጌር አልለውም፣ ኢየሱስ እለዋለሁ። አላፍርበትም። በነገሥታት ፊት እናገራል፣ በሰዎች ፊት እናገራል። ኢየሱስ ጌታ ነው። ለማወደድ ዋጋ የሚከፍሉ ሰዎች እንዳይናገሩ ወጥቶ እንደዚህ በሚዲያ ላይ አረ ከየት መጥቶ የደረሱበትን እየመሰሉ የእስስት መንፈስ ወገው ኢየሱስ ስም የሆነ ምቹ አጋጣሚ ስናገኝ ኢየሱስ ጌታ ነው እንላለን። ከዛ የማይመሽ ነገር ምናምን ካለ አረ ዞር ብለን እዝጌር አይቻልም። ኢየሱስ ጌታ ነው፣ ያድናል። አረ አያሳፍርም። አንተን እየወደደ እንኳን እሱ አላፈረም። ስለ ኢየሱስ ለመናገር ከባድ ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም እኛ ወንጌል መስክረን ያልዳኑትን ማምጣት ብቻ አይደለም፣ በቤቱ ላይ በወንጌላውያን ላይ ራሱ ታድሶ ያስፈልገናል። እኛ አይደለም ወይ ሁሉንም አጠቃልዬ ልናገርና ቅሬታ ትውልድ በየቦታው እንደናንተ ቢኖርም ማለት ነው። ደቡቡ ላይ ታድሶ ያስፈልጋል፣ ምዕራብ ላይ ታድሶ ያስፈልጋል። ለሀገር ህልውና አደጋ እስከምንሆን ድረስ እርስ በርስ እስከምንተራረድ ሊትራሊ እንደ መሪ የሚደርሱልኝን ሪፖርት በነግራችሁ ይዘገነናል። በክርስቶስ ኢየሱስ አዲስ ፍጥረት ሆነን ሳለ ኒው ብራንድ ፍጥረት ሆነን ሳለ አዲስ ፍጥረት ሆነን ሳለ በትልቅ ዋጋ የተገዘንና የተሰጠንን ማንነት ዳግመኛ ከመንፈስ ቅዱስ ተወልደን ያገኘነውን ማንነት ዋጋ አሳተን አሽቀንጥረን ጥለን ከጊዜ በኋላ ያገኘውትና በሂደት አዶፕት ያደረኩት ሀዲያነቴ በልጦኝ የኔ ባህል ያዲያ ባህል በልጦ ቀረቶ ሳሰማ ዘራፍ ምናምን ኋላ ለክርስትና መጣለ ብሎ ሰው ፓስተር የሚባሉ ሰዎች በአደባባይ በድፍረት ሲናገሩ እና ትልቅ አደጋ ላይ ነች። እኔ የምለምነው ለምህረት ነው። እግዚአብሔር እቺን ምድር ይማር፣ ቤተ ክርስቲያንን ይማር፣ አብያተ ክርስቲያንን ይማር፣ አገልጋዮችን ይማር። ይሄ መሽጠፍቶ ክርስቶስ ወደ ምድር ወረደ። በዚህማ ተንበሽብሸን አልነበር እንዴ? ቋንቋ መሽጠፋ፣ ዘር መሽጠፋ፣ ባህል መሽጠፋ። ክብር ለኢየሱስ ይሁን። ይሄ ደስ የሚል ቆንጆ መልእክት ነው። ሰምታችኋል። ዛሬ ላይ የክርስቶስን ወንጌል አስቀምጣችሁ ዘሬ ቤሬ እንትኔ ብላችሁ የወጣችሁ ሰዎች፣ ትላንትና ስለ ኢየሱስ የምትናገሩ ሰዎች አሁን ደግሞ ስለ አንተ ጎሳ ቤሬ ዘሬ ምናምን አይከብድም? ከዛ ላይ ከነበርክበት ወርደ እንደዚህ መፈጥፈጥ አይከብድም? ስለ ኢየሱስ በተናገርከውና በመሰከርከው አንደበት ተመልሰ መጥተህ ስለ ሰው ስለ አላፊ ነገር አይከብድም? ሰውን ከሰው ለይተ እንዴት በክርስቶስ ሆነ? አረ በኢየሱስ ስም በክርስቶስ ሆነ ዳግመኛ ተወልደ አንድን ካንዱ ይሄ የኔ ዘር ነው፣ ይሄ የኔ አይደለም፣ ይሄ የኛ ጎሳ አልከበደም? እንደዚህ መውረድ አይከብድም? ግን ኢየሱስ ያድናል። በጣም ከባድ ጊዜ ውስጥ ነው ያለው። ሰዎች ወንጌልን ትተው የራሳቸውን ማንነት ብሔር፣ ዘር ምናምን የሚለውን ነገር ሊያተልቁ በጣም ብዙ ነገር ላይ ዋጋ እየከፈሉ ነው። አይከብድም? ምሕረት ያስፈልጋል። እውነት እኮ ነው። ለዓለም ሁሉ ተጠርተን ለሆነ ሰዎች ከባድ እኮ ነው። ኢየሱስ ያድናል። ትክክለኛ መልእክት ሰውየንም ቤተ ክርስቲያን ስደት ላይ እንዳለች የምታውቁ ስንቶቻችሁ ናችሁ? በዩሮፕ በስዊድን ሀገር የምትገኘው መካነ ኢየሱስ ቤተክርስቲያን ስደት ላይ ነች። ግብረ ሰዶምን የሚደግፈውን ሕግ በመቃወምና አልቀበልም በማለቷ ይቺ ቤተክርስቲያን ስደት ላይ ወጣለች። በመካነ ኢየሱስ ይሰበሰቡ የነበሩ እህትና ወንድሞቻችን አሁን መሰብሰቢያ ጌታን የሚያመልኩበትና ህብረት የሚያደርጉበት ቦታ የላቸውም። ይሄ ጉዳይ አንዲትን ቤተክርስቲያን ብቻ የሚመለከት ጉዳይ አይደለም። ይሄ ዓለም ላይ ያለነውን በክርስቶስ አካል ውስጥ ያለነውን ክርስቲያኖችን የሚመለከት ትልቅ ጉዳይ ነው።
በዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን ይሄ ጉዳይ ይመለከታቸዋል። ሁሉም ክርስቲያኖችን የሚመለከት ጉዳይ ነው። እንደምታውቁት በዩሮፕ ላይ ግብረ ሰዶምን የሚደግፍ የተለያዩ ህጎችን ይወጣሉ። ያንን ህግ ደግሞ አንቀበልም የሚሉ ክርስቲያኖች ስደት ነው የሚጠብቃቸው። ይሄ ነው እንግዲህ በመካነ ኢየሱስ ላይ የደረሰው ስደት። በተለያዩ ዓለም ላይ የምትገኙ መጋቢያን፣ ሐዋርያት እንደዚሁም ደግሞ ቤተክርስቲያንን የምትመሩ መሪዎች ሁሉ በዚህ ጉዳይ ላይ ልትሳተፉ ይገባል። ቤተክርስቲያን ቅጥሯ ፈርሷል። ቅዱሳን ወንድምና እህቶቻችን ስደት ላይ ናቸው። ይሄንን በመቀበል ሁላችንም ተረባርበን በመካነ ኢየሱስ ላይ የደረሰውን ይሄንን ስደት የኛ ስደት እንደሆነ በማወቅ እና በማየት ልንቀበለው ይገባል ማለት ነው። እንደዚህ አይነት ነገር ነገም እኛ ጋር እንደማይመጣ እዛው እንደሚቀር ምንም አይነት ዋስትና የለን። አንድ ነገር ግን በደንብ አስተውሉ። እኔ እሷ ይሄንን እየተናገረች ኢትዮጵያ ውስጥ እየሆነ ያለውን ነገር በደንብ አድርጌ ሳየው ስደት ላይ ነን። ከፊት ለፊት ያሉትን ሰዎች ቤተክርስቲያንን ይሁት ሁሉ ነገር በደንብ አድርጋችሁ ለኡነት የሚቆም ሰው እየተፈለገ አይደለም። ኡነትን ለመደበቅ ብዙ ሰዎች ዋጋ እየከፈሉ ነው። ኡነተኛ ሆኖ መኖር ዋጋ ስለሚያስከፍል ያንን ላለመቀበል ሰዎች የማይፈልጉትን ማንነት እየለበሱ ዋጋ እየከፈሉ ነው። በትክክል የሚሄዱ ሰዎች እንደ ፋራ ኦልድ የድሮ ምናምን እየተባለ ነው። ዘመናዊውን ነገር ሰው የሚፈልገውን ነገር ያንን አምጥቶ እዛ አዳባይ ላይ መመስከር መናገር ይሄ ትክክለኛ ነገር እየመሰለ ነው። መጽሐፍ የምናገረውን ገልጦ መናገር በትክክል መሄድ እንደዚሁ ማገልገል እዚሁ ፈተና እየሆነ ነው። አልተፈለጉም። የድሮ ሰው ኦልድ ሰው ያልነቃ ሰው ምን አቤት ከባድ ነው። ክብር ለኢየሱስ ይሁን። በጣም ከባድ ጊዜ እየመጣ ነው። አስመሳይ ስትሆን ብቻ ማለፍ የምትችልበት ሲስቴም ነው እየተዘረጋ ያለው። ዙሪያችሁን በደንብ አድርጋችሁ በጌታ ትላንትና የነበረው ሰውዬ በሆነ ነገር ተቀይሮ ይመጣል። በእውነት መሄድ አልተቻለማ። ከክርስቶስ ጋር ግን ይቻላል። እሱን ይዘን መሄድ አለብን። ዋጋ ቢያስከፍልም ወደዛ መሄድ አለብን። ጊዜው ግን ይሄንን እየፈቀደ አይደለም። ከባድ ነው። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ከሱ ጋር ይሻላል። ዋጋ እየከፈሉም ቢሆን ከሱ ጋር ይሻላል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።